ኖላዊ ድራማ ክፍል 99 አይተን ጨርሰናል ማለት ነው። አሁን ክፍል 100ኛ ምን ይሆናል ምን ይፈጠራል ብለን እንግዲህ ገረፍ ገረፍ እናደርጋለን ዳሰስ እናደርጋለን ማለት ነው። እናንተም እንደውም ኢማጂን ስታስቡት ምን ይፈጠራል ምን ይሆናል የሚለው ነገር አብረን እናያለን ማለት ነው። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ጠብቁን። እንግዲህ ዛሬ ኖላዊት ወይም ደግሞ ያው ወርቁን አይታችኋል። በእንትን ይዛ በቦርሳ ይዛ እንግዲህ አልነገረችውም ግልጹን። እሷ ያው እንትን ለማለት ነው የፈለገችው ለመውሰድ ወይም ደግሞ ያው የእንትና ነገር ሀናን ነገር እናውቃለን ሁላችንም። ያው እሷ መቼም ይሁን መቼም እንደምታዩት ነው ማለት ነው፣ ያው ድርጊቷ ማለት ነው። ስለዚህ ምንድነው እሷ አሁን የምታደርገው ወርቁ ከነ ቦርሳው ሰጥታው ሱቅ እንዳስቀመጠው ባለሱቁ ደግሞ ሰው ሞቶብኛል ብሎ ወደ ክፍለ ሀገር እንደሄደ ነው እሱ የነገራት ማለት ነው። ያው ለሰጠችው ሰው ማለት ነው። እና ምንድነው እሷ ማድረግ ያለባት ምንድነውስ የምታረገው የምትለው ያው እሷ ወርቅ ነው ብላ አልሰጠችውም። ሪሊ አያውቅም። ቦርሳዬ ነው አባቴ የሰጠኝ ስጦታ ነው ቦርሳዬ ነው ነው የምትለው። ስለዚህ እሱ ያው አላወቀም። በቃ ምን ችግር አለው ቦርሳ እኮ ነው ታገኘዋለሽ እያላት ነው። ግን እሷ ምንድን ነው የምትለው ያው በቃ ልፋቴ ከንቱ ቀረ ልፋቴ መና ቀረ እያለች ነው። ግን ሆንም ቀረ ወርቁን ማጋ ይሄው አሁን እየደወለ ነው። ይደውልለታል ባለ ሱቁ ሰው ሞቶ ወደ ክፍለ ሀገር እየሄድኩ ነው እና ቦርሳ ወሳለችው። ቦርሳው ያው ወርቁ እንደማይገኝ እርግጠኛ ነን፣ አያገኙትም። ምንድነው ያው እርግብ መቼም ትሁን ያው የዚህ ድራማ ያው ግንባር ቀደም እርግብ ናት ታውቃላችሁ። ስለዚህ ግን ቦርሳ ውስጥ ምንድነው ያለው እያላት ነው። ምን ሊኖረው ይችላል አባቴ የሰጠኝ ስጦታ ነው እንጂ ያለችው። ስለዚህ እና በቃ ቦርሳ ነው አለ። ስለዚህ ያው እሷ ወርቁ እዛ ውስጥ ስላለ ነው ቦርሳው ለኔ ምን እንደሆነ አንተ ስለማታውቅ ነው እያለችው ነው። ስለዚህ ቦርሳውም አይገኝም። ኢማጂን ስታስቡት ቦርሳውም አይገኝም። ባለሱቁም ይዞት እንደሚጠፋ ከፍቶ ሲያየው እንግዲህ ያው ወርቅ ነው። ሱቁ ዘግቶ ወርቁን ይዞ ወርቁን ዘርፎ ሊሄድ ይችላል። ወርቁ ሪሊ አይገኝም ብላችሁ ለምታስቡ ኮመንት ላይ አስቀምጡልኝ። እኔም በፍጹም ወርቁ ይገኛል ብዬ አላስብም፣ አይገኝም። ስለዚህ ስልኩ ደውሎ በመጀመሪያ ስልክ ደወለለት። ከዛ በኋላ ሲደውልለት ስልኩ አይሰራም። ያው ወርቅ የተቀመጠበት ቦርሳ የተቀመጠበት ሱቅ። ከዛ ያው እሷ በጣም ስትጨናነቅ እርግብን ስትጨናነቅ መልሶ በቃ እረጋጋለሁ ችግር የለውም ማለችው። አረጋጋት። ያው እሺ በቃ እንሂድ ብላ ተረጋጉ። ምሳ ከበላን ቆየ፣ ምሳ እንብላ እንሂድ አላት። ተያይዘው ሄዱ ሁለቱም ማለት ነው። ሁለቱም ተያይዘው ይሄዳሉ። ምሳ ይገባበዛሉ፣ ምሳቸውን ይበላሉ። ግን የወርቁ ነገር አሁን ረስተዋለች፣ አታስታውሰውም በፍጹም ማለት ነው። ግን ጓደኛዋ ምንድነው ሁሌ ወርቅ ወርቅ እያለች ነበረ። ይህን ነገር መጠርጠር አለብኝ እያለች ነው እሷ። ያው የገባት ነገር አለ እንግዲህ እንትን ቁምሳጥን ከፍታ ስታይ ምንም ያገኘችው ነገር የለም። አሁን ምንድን ነው የምታደርገው? ያው ሁለቱ ሊበሉ ሊጠጡ ሄደዋል። እሱ ይበላሉ ይጠጣሉ፣ ማታ ያሳለፉትን ያወራሉ። ግን እርግብን ቆይ ወርቅ ምናምን ስትል አልነበረም ትላለች ጓደኛዋ ማለት ነው። ኢማጅን ስታስበው ብቻዋ ቁጭ ብላ ማለት ነው። እርግብ እንግዲህ በጣም ምስጥ ልጅ እንደሆነች ለጓደኛዋ አልነገረቻትም። ሪሊ እንደዚህ እንደወሰደች ማለት ነው አታውቅም በፍጹም ማለት ነው። ግን እዚህ ጋር የእዝራና ያችኛዋ ልጅ አንዴ ላናገርህ ትችላለሁ ክላስ አትገቢም ወይ ይላታል። እንግዲህ ያው ብቻ ብሷ እንጃ ምን እኔም አልገባኝም። ምን እንፈልጋ እንደመጣች ምን እንደምትለው ያው እዚህ ጋር አብረን እናያለን ማለት ነው። እንግዲህ ያው ጥያቄ ግልጽ ነው ብላ እየጠየቀችው ነው። ምናልባት እኔ ወርቁ ወይ ሱቁ ጋ ነው የሚሆነው ሱቁ የሰጠው ወይም ደግሞ እዝራ ጋ ነው። እዝራ ጋ ደግሞ አይገናኙም። እዝራ ጋ ደግሞ ይሆናል አይባልም። ግን ቦርሳው እየከፈተ እየዘጋ ነው እዚህ ጋር የሚያሳየው ማለት ነው። ምክንያቱም ወርቁ ራሱ ጋር ቢሆን እኔ እንጃ እንዴት ኢማጂን እንደዚህ እንዴት ጸጥ ይላል። በቃ አሁን የምናስበው የሱቁ ሰው ይዞት ሄደ ነው የሚላት ጓደኛዋ ማለት ነው፣ የእርግብ ጓደኛ። በቃ ወርቁ አይገኝም በፍጹም። እንግዲህ ያው
እዝራ እንዳውራህ ብላ ጓደኛው ስትቀመጥ ስለምትንቀኝ ነው ጊዜ የማትሰጠኝ ስለማትንከባከበኝ ስትለው ማለት ነው። ያው እሱ ያው ፍቅር ነው መቼ የሚሆን መቼ ምንም ይሁን ያው ፍቅር ነው። ምንም ማድረግ አልችልም። እኔ ሰው ንቄ አላቅም አንቺ ነሽ የምትይኝ እስከዛሬ ይላታል ማለት ነው። እንግዲህ ያው እዝራ ደግሞ ፍሪ ነው፣ መጨናነቅ አይፈልግም። በቃ ደስተኛ ሰው ነው እንደምታዩት። ስለዚህ ያው ሴት ልጅ ደግሞ ስትፈቀር እንክብካቤ ሲሰጣት ወንድ ልጅ ደስ ይላታል። ይሄ በሁላችንም ሴቶች እናውቀዋለን ያለ ነው። ያው እንግዲህ እንትን ስላላላት ጥሏት ሄደ። አሁን ደግሞ ያው እርግብና ጓደኛዋ አብረው ይቀመጣሉ፣ አብረው ይሆናሉ ማለት ነው። ስለዚህ አይገርምም? በጣም እርቦኝ ነበረ። ስጠግብ ነው አሁን ያወቅኩት። መቼም ያው የራበው ሰው ሲበላ ሲጠግብ ደስ ይለዋል፣ እናውቃለን ይሄንን ማለት ነው። ስለዚህ ዛሬ እውነቱን ለእርግብ እውነት አሜሪካ እንዳልሄደ አሜሪካ እንዳልነበረ እስካሁን ይህ ሁሉ የጠነሰሰው ነገር ዛሬ ይነግራታል ማለት ነው። ስለዚህ ለዛ ነው የምትሽኮረመም የነበረው ትለዋለች። እንግዲህ ያው ሴቶች እናያለን። ያ ዛሬ አንቺ ወደ ውጭ መሄድ በጣም ከፍተኛ ጉጉት አለሽ ሲላት፣ አዎ ከሀገር ልውጣ አመቻችልኝ ስልህ እምቢ አልከኝ ትለዋለች። ስለዚህ እሷ አሜሪካ መሄድ ትፈልግ ነበረ፣ አልተሳካላትም። ታስበው ነበር ኢማጂን እንደምታውቁት ማለት ነው። ግን እሱ ምንድን ነው ያደረጋት? ዛሬ እውነቱን ያወራታል ማለት ነው። እውነት እኔ ምንም ነገር አሜሪካ አልሄድኩም፣ አሜሪካ ሄጄም አላቅም ይላታል። ሲላት ያው በጣም ነው የምትናደደው፣ በጣም ማለት ነው። በጣም ነው የምትናደደው። ብትናደድም ምንም ነገር የምታመጣው ነገር የለም እዚህ ጋር። ለምን መጀመሪያ አብራው አሳልፋለች፣ አብራው በቃ አስተናግደዋለች፣ አብራው ተኝታለች። እዚህ ጋር ያው የሚሆነው ነገር በድርጊት መጀመሪያ አሳልፈዋል። ከዛ በኋላ እንግዲህ ሁላችሁም ወንዶች እንዴት እንደዚህ ትለኛለህ አንተ? ለካ እንኳን አሜሪካ ኧረ እኔ ጅቡቲም አልሄድኩም ይላታል። ከዛ በኋላ ያው እሷ ምንም የምትለው ነገር የለም። ወንዶች ሁላችሁም የምትፈልጉት ነገር ካገኛችሁ በኋላ እንደዚህ ነው ሂድ ጥፋለኝ ከዚህ አለችው ማለት ነው። እዚህ ጋር ከእሷ የተማርኩት ነገር እኔ የግሌ አስተያየት ማስተላለፍ የምፈልገው ነገር ምንድን ነው? አንድ ሴት ልጅ አብራው አድራ አብራው ኖራ አብራው ህይወቷን አሳልፋ ከዛ በኋላ ምን ላይፈጠር ነበረ ቢሸውዳት ራሱ የማይሆን ነገር ቢናገራት ራሱ እዚህ ጋር ምንድን ነው ማድረግ ያለባት? መጀመሪያ ራሷ ማጥናት። በቃ የሆነ ሆነ ያደረጋችሁት አድርጋችሁ በቃ ሁሉም ነገር ካለቀ በኋላ ሂድ ከዚህ ጥፋ አልፈልግም ከዚህ በኋላ አይንህን እንዳላይ የምትሉት ነገር ሴቶችዬ ተጠንቀቁ፣ ጠንቀቅ በሉ። መጀመሪያ ነው አረጋግጦ መግባባት ማለት ነው። ስለዚህ የሰው ልጅ ደግሞ አሜሪካ ሊሄድምና ውጭ ሊሄድምና መኪና ሱቅ ቤት የለውምና አይለወጥም ማለት አይደለም። ይሄ ኖርማሊ የምናየው ነገር ነው። ድራማ ላይ ብቻ ሳይሆን ይሄ በኖርማል ህይወት ራሱ የምናየው ነገር ነው። በቃ ባለባበሱ፣ በጥሩ ንግግሩ፣ በመልካም መዓዛው፣ በወንዳ ወንድነቱ እንቀርብና ከዛ በኋላ ምንድን ነው የምናደርገው? የሆነ ነገር በቃ ድክመቱ ሽንፈቱ ምንም እንደሌለው ስታዩ ወይም ደግሞ ስናይ ሴቶቹ በዚህ አስተያየት እንትን የምንለው ነገር አለ ማለት ነው። በቃ የምንሸሸው ነገር አለ። አንዴ ያ ሰው ፍቅር ብለን ቀርበነዋል። በፍቅር ማሸነፍ ሰርቶ ማይለወጥ የለም። በፍቅር መገዛት፣ በፍቅር መኖር ነው እንጂ ይሄ ሁሉ ላይፍ አሳልፈው በቃ ድሮም ወንዶች እንደዚህ ናቸው ይጥፋለኝ ከዚህ በኋላ እንዳላይ እንደው በቃ ያያችሁት ሁሉ ከነ ዘር ማንዘሩ ነው ስድ የምታጥረገርጉት። ሴቶችዬ እንደዚህ ጥሩ አይደለም። ሰው ልጅ ብር አይደለም ፍቅር ነው። እግዚአብሔር ለኛ ከላይ የወረደ ለፍቅር ነው እንጂ ራሱን አሳልፎ የሰጠን በገንዘብ አይደለም እላችኋለሁኝ። እንግዲህ ፍቅር ራስ አሳልፎ መስጠት ነው። ራሳችሁ አሳልፋችሁ ስጡ። ብር ብቻ አትዩ። ቤት፣ መኪና፣ ይሄ ውጭ መውጣት፣ መዝናናት፣ የውጭ ሀገር ኑሮ ለመኖር ይሄ ሁሉ ባታስቡ ጥሩ ነው። አታስቡ አይደለም ግን አንዴ እሷ አንቺን ለማግኘት ብዙ ነገር ሊል ይችላል። እንግዲህ እንዲህ ካላልኳት ይችን ሴት አላገኛትም አላቀርባትም ሊል ይችላል። ወንዶቹም አትዋሹ። ባላችሁ ነገር እናንተ ሆናችሁ ቅረቡ። እንለወጣለን፣ ምንም የለኝም እንሰራለን ብላችሁ እውነቱ ተናግራችሁ ሴቶቹ ብትቀርቡ ችግር የለውም። ማብራት ትለወጣለች ሴት ልጅ። ሁሉም ማለት አይደለም። ንጹህ ልቦና ያላት ሴት ራሷ አለች ማለት ነው። ስለዚህ በንጹህ ልብ ደግሞ ሰርቶ ተቀይሮ ተማምኖ ተጋግዞ
ይታለፋል። እግዚአብሔር ያደርሳል። ዋና መተማመን፣ መተጋገዝ፣ አለመወሻሸድ። በቃ ፍቅርና ፍቅር ሰርቶ ማያድር ሰርቶ ማይኖር ሰርቶ ማይቀየር የለም። የድሮ እናት አባቶቻችን ምንም ይዘው ላይሆን ይችላል እኛን ሲያሳድጉ። ዛሬ ግን ፍቅር ሳይሆን ገንዘብና ገንዘብ ምን አለው የመኪና ቁልፍ ይዞ ከታየ በቃ መሮጥ ነው። የሆነ ቤት አለኝ ወይም ደግሞ የሆነ ዲያስፖራ እንግሊዝኛ ከተናገረ ወደ ውጭ ይወስደኛል ብላችሁ በጣም ብዙ ሚዲያ ምናያቸው አሉ። ገብታችሁ ብታዩ ኢቭን እኔ እዚህ ጋር ማስታወቂያ አይደለም የአብስራ የሚባል ዩቲዩብ ወይም ደግሞ ዶክተር የአብስራ የሚባል ሚዲያ ገብታችሁ ብታዩ በቃ ጉድ ነው የምትሉት ስለ ሴቶቹ ማለት ነው። እኔም ሴት ነኝ፣ ግን ብሆንም እኔ የፈለገ ነገር ይሁን ሰርቼ ከሱ ጋር ደክሜ ለፍቼ ወጥቼ ወርጄ ቀየራለሁ እንጂ የለህም ብዬ ወንድ ልጅ በዚህ ያህል አባትሽ ወንድ ነው፣ እናት ይቅርታ፣ አባትሽ ወንድ ነው፣ አጎትሽ ወንድ ነው፣ ወንድምሽ ወንድ ነው፣ በቃ ኢቭን የቤት መከታ ወንድ ነው። ስለዚህ ወንዶችን በዚህ ያህል ስታብጠለጥሉ ደግሞ እናንተም ከወንድ እንደተፈጠራችሁ ከወንድ እንደመጣችሁ ማየት አለባችሁ እላችኋለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብ ሆኑ። መልካም ጊዜ